ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በካፕቴን ማስረሻ ሰጤ ዙሪያ ያው ካፕቴን ማስረሻ ሰጤ ከአገዛዙ እጁን ወደ ለአገዛዙ እንደሰጠ ሁላችንም ያው በተለያዩ ሚዲያዎች እየሰማን ነው። እጁን ወደ አገዛዙ ሰጠ ሳይሆን መጀመሪያውኑ በፋኖ ውስጥም እንዲንቀሳቀስ ተልእኮ ተሰጥቶት ይንቀሳቀስ የነበረ ስለሆነ ወደ ጌቶቹና ወደ አለቆቹ ሄዱ ነው የምንለው እና ያንን አስመልክቶ የአገዛዙ ሚዲያዎች በሙሉ በስፋት ያንን ጉዳይ በጣም እያራገቡት ነው። በተለይም ደግሞ የአማራ ፋኖ ህዝባዊ ድርጅት የሚባለው በእስክንድር ነጋ የሚመራው ድርጅት ከብልጽግና መንግስት ጋር ከአማራ ክልል መንግስት ጋር ድርድር አደረገ፣ ስምምነት ፈረመ ብለው ልክ የፕሪቶሪያው አይነት ስምምነት አለ አይደል? የፕሪቶሪያው አይነት ስምምነት እንዳደረጉ አድርገው በመቁጠር የአፍሪካ ዩኒየን እና የኢጋድንም ሰዎች በመካከል በማስገባት ያው እንደተስማሙ ስምምነት እንደፈረሙ የሚገልጽ ዘገባዎችን በስፋት እያሰራጩ ነው። በዚህ ጉዳይ ላይ በስፋት እያሰራጩ ነው እና ይሄ የአርበኛ ዘመነ ካሴንም ደግሞ ኮቴንኮት እጅ መስጠት ተከትሎም ደግሞ በትምህርት ጥቅስ ማለት ነው። በትምህርት ጥቅስ እጅ መስጠት ተከትሎም ደግሞ የብልጽግና የሚዲያ ሰራዊት ፋኖ አለቀለት፣ ፋኖ ዋጋ የለውም፣ የፋኖ አመራሮች ትልቁ ዋናው ቀንደኛው የፋኖ አመራር እጁን ሰጠ፣ ከብልጽግና ጋር ተስማማ፣ የሚያዋጣው ይሄ ነው፣ የሚያዋጣው ሰላም ነው። ፋኖች ሰላም የማይወዱ ይመስል የአማራ ማህበረሰብ ሰላም የማይወዱ ይመስል የሚያዋጣው ነው። በጣም በጣም በተለጠጠ መንገድ ኤግዛጀሬትድ በሆነ መንገድ ከፍተኛ ፕሮፓጋንዳ እየሰሩ ነው። እና ይህንን በተመለከተ አንዳንድ ጭብጦችን ለማስቀመጥ እፈልጋለሁ እና ከዚህ ጋር በተገናኘ ደግሞ የእስክንድር ነጋ የሚመራው አፋሕድ ወይም የእስክንድር ነጋ አፋሕድ ምን ደረጃ ላይ ነው ያለው፣ ከዚህ በኋላ ምንድን ነው ዕጣ ፈንታ የሚለውንም ደግሞ ለማየት እንሞክራለን። አድማጮቻችን፣ ተመልካቾቻችን እንግዲህ እዚህ ጋር የምታዩት ይሄ ነው። እንግዲህ እዚህ ጋር የአማራ ክልል መስተዳደር የሚባለው ምንም ክልሉን የማያስተዳድር አረጋ ከበደ ነው። አረጋ ከበደ ከማስረሻ ሰጤ ጋራ እንግዲህ ሲጨባበጡ ነው የምናየው። ተፈራርመው ስምምነት ተፈራርመው ወረቀትም ይዘዋል፣ በእጃቸው ወረቀት ይዘዋል፣ እየተለዋወጡ ነው ወረቀት። እንግዲህ የተስማሙበት ነገር አለ ማለት ነው። እና ከበስተጀርባ ደግሞ ይህንን ስምምነት የሚያዳምቁት ደግሞ የኢጋድ እና የአፍሪካ ዩኒየን ተወካዮች ናቸው ማለት ነው። እና ይሄ እንግዲህ ይሄ አገዛዙ በይፋ ያወጣል። ምንድን ነው የሆነው? ከዛ በፊት ምንድን ነው የሆነው የሚለውን ነገር ካየን አድማጮቻችን፣ በዚህ በዋሜራ ቴሌቪዥንም በተደጋጋሚ ስንናገር የነበረው ነገር ምንድን ነው? የአማራ ፋኖ ህዝባዊ ድርጅት ራሱን እንዲያጠራ አማራ ፋኖ ህዝባዊ ድርጅት ከተቋቋመ እንግዲህ 1 ዓመት ከ6 ወር ከ7 ወር ሆኖታል እና 1 ዓመት አፋብኃ ከመቋቋሙ ሁሉ በፊት ለ9 ወራት ያህል እነ ሻለቃ ሀብቴ ከአፋሕድ ከመውጣታቸው በፊት ሻለቃ ሀብቴ የአፋሕድ ምክትል ሊቀመንበር ነበር ከእስክንድር ነጋ ቀጥሎ። እነሱ ከመውጣታቸው በፊት ምክረ ሀሳቦችን ሁሉ በማቅረብ አፋሕድ ራሱን የሚያሻሽልበትን፣ ራሱን ሪፎርም የሚያደርግበትን፣ ራሱን የሚቀይርበትን በተለይም ደግሞ በአፋሕድ ውስጥ ያልተካተቱ ሌሎች አደረጃጀቶችም ተካተው ጠንካራ ድርጅት ሆኖ እንዲወጣ ለወራት ከ9 ወር በላይ ብዙዎቻችን በተለያየ መንገድ በውስጥ መስመርም በውጭም ስንደክም ስንለፋ ስንጥር ነው የነበረው። ነገር ግን ምንድን ነው በዚህ መካከል የሆነው? አድማጮቼ፣ ተመልካቾቼ የድርጅቱ መሪ እስክንድር ነጋ ያው ግትር ስለሆነ ስተበርን ስለሆነ ምንም አይነት ማሻሻያዎች ሳይደረጉ ቀሩ። ጭራሽ ምንድን ነው የሆነው? እዛው ድርጅቱ ውስጥ ራሱ በቃ ድርጅቱን ራሱ ውስጡን የሚያንቀሳቀሱት የብአዴን ሰዎች መሆናቸው ከጊዜ ወደ ጊዜ እየተረጋገጠ እና በቃ እስክንድር ነጋ በአፋሕድ ውስጥ ያካተታቸው በተለይ የፖለቲካ አመራሩ ወይ ወታደራዊ አመራሩን ሳይሆን የፖለቲካ አመራሩን በዋናነት የተቆጣጠሩት ብአዴኖች፣ የአማራ ብልጽግናዎች፣ የኦሮሞ ብልጽግናዎች፣ በአጠቃላይ ያገዛዙ ሰዎች ያሰማሯቸው ሰርገው ያስገቧቸው ሰዎች ድርጅቱን ተቆጣጥረውት ነበር እና ከዚህ የተነሳ አፋሕድ በሚያራምዳቸው ፖሊሲዎች ሁሉ ፋኖችን የሚከፋፍል፣ ፋኖችን የሚበጣብጥ፣ በፋኖች መካከል የእርስ በርስ ጦርነት እንዲኖር የሚያደርግ፣ በፋኖች መካከል አንድነት እንዳይኖር የሚያደርግ ከፍተኛ የሆነ ማነቆ የነበረው አፋሕድ ውስጥ የብአዴን ሰዎች፣ የብልጽግና ሰዎች እዛ ውስጥ ስለገቡ በአባልነት ብቻ አይደለም አድማጮቼ፣ በከፍተኛ አመራርነት እዛ ውስጥ ስለገቡ ድርጅቱ እንደ ድርጅት ውጤት ያለው ነገር ማምጣት አልቻለም።
ከድርጅትም አልፎ ደግሞ ከሌሎቹ ጋር ተባብሮ ደግሞ አብሮ የመስራቱ ነገር እንዲበላሽና እንዲጨናገፍ ብዙ ጊዜ ሲያደርግ የነበረ ነው ማለት ነው። እና ትልቁ ችግር የነበረው እና ይህንንም አስመልክቶ በተደጋጋሚ በተደጋጋሚ የእነ እስክንድር ነጋ አፋሕዶች ከውስጣቸው ያለውን ብአዴኖችን ማራገፍ አለባቸው። ውስጣቸውን ማጥራት አለባቸው። በፋኖች ላይ የሚያደርጉትን ተኩስ ማቆም አለባቸው። በፋኖች ላይ የሚያደርጉትን ዘመቻ፣ በሌሎች ፋኖች ላይ የሚያደርጉትን ዘመቻ ማቆም አለባቸው። ለአንድነት መስራት አለባቸው በሚል በተለይም ደግሞ ኮሎኔል ፋንታሁን ሞሀባ በጣም ትልቅ ሰው፣ በጣም ተዋጊ ሰው፣ በጣም ትልቅ የሚሊተሪ ሳይንስ ብቃት ያለው ሰው በወሎ ፋኖችን ዘንድ በጣም የሚወደዱ ኮሎኔል ፋንታሁንም ራሱ በአፋሕዶች በነ ማስረሻ ሰጤ፣ በነ መስፍን አባተ፣ በነ መስፍን ከፋለው የቁም እስረኛ ሆነዋል ብለን በተደጋጋሚ ካለፈው ኤፕሪል ጀምሮ ካለፈው ግንቦት ወር ጀምሮ እኔም ራሴ በዚህ ፕሮግራም ላይ ራሱ ኮሎኔል ፋንታሁን ራሱ በነ ማስረሻ ሰጤ በብአዴኖች የቁም እስረኛ እንደሆነ ስንናገር በተደጋጋሚ ስንናገር አድማጮቻችን፣ ተመልካቾቻችን የዛሬ 1 ዓመት ተኩል አንድ በሚዲያ ላይ የሚሰራ የጎጃም ልጅ አለ። በጣም ጎበዝ፣ በጣም የማከብረው። ከሱ ጋር ስናወራ አንድ ያለኝ ነገር አለ። መጀመሪያ ስለ ማስረሻ ሰጤ ሲነገር በማስረሻ ሰጤ ላይ ጥያቄ እንድጠይቅ ያደረገኝ ነገር ቢኖር ያ ንግግር እና ምን አለኝ፣ ይሄ ልጅ በጣም ኢንፎርሜሽን ያለው በተለይ ጎጃም ውስጥ ስላለው እንቅስቃሴ በጣም መረጃ ያለው ሰው ነው እና ምን አለኝ፣ ምንድን ነው ግን እናንተ ማስረሻ ሰጤ ላይ ችግር ያላችሁ ምናምን ብዬ ስጠይቀው ግርማ አልገባህም እኮ አለኝ። አልገባህም ወንድም ግርማ ነው የሚለው። ወንድም ግርማ አልገባህም አለኝ። የህልውና ትግል እኮ ማስረሻ ሰጤ እኮ አሁን ነው የመጣው አለ። ከወያኔ ጦርነት ጊዜ የትም በቃ የት እንዳለም አይታወቅም። ልክ የወያኔ ጦርነት የፕሪቶሪያ ስምምነት እንዳለቀ ከዛ በኋላ የግል ኑሮውን ጀምሮ ነበረ። የጎጃም እዝ ፈረስ ቤት ደጋዳሞት ጎጃም እምብርት ሲቋቋም የዛን ጊዜ እነ ሻለቃ ዝናቡ የሚመሩት የጎጃም እዝ ሲቋቋም የጎጃም ፋኖቹን በሙሉ አንድ ያደረገ የጎጃም እዝ በሚቋቋምበት ጊዜ ከዛ በኋላ ነው ማስረሻ ሰጤ ብቅ ያለው። በመካከል የት ነበረ ማስረሻ ሰጤ? በመካከል ማስረሻ ሰጤ ሌላ ተልእኮ ተሰጥቶት ኑሮውን ሲኖር የነበረ ሰው። ስለዚህ ልክ የጎጃም እዝ የጎጃም ፋኖች አንድ ሆነው ተባብረው በቃ ጎጃም እዝ ብለው በመጡ ጊዜ ማስረሻ ሰጤ ብቅ እና ማስረሻ ሰጤን ደግሞ እንዴት ነው ብቅ ያለው? በእስክንድር ነጋ ላይ ተንተርሶ ነው ብቅ ያለው። ከእስክንድር ነጋ ጋር አብሮ መስራት ጀመረ። እስክንድር ነጋም ጎጃም ያሉት ፋኖች ከጎጃም እንዲወጣ ስላደረጉት በንዴትም ይሁን በበቀል አላቅም ጎጃም ውስጥ ማስረሻ ሰጤን በማደረ ከማስረሻ ሰጤ ጋር በመሆን የጎጃም ህዝባዊ ሰራዊት እዝ በሚል በማቋቋም ከማስረሻ ሰጤ ጋር እስክንድር ነጋ አንድ የሆነውን የጎጃም ኃይል ለመከፋፈል የሞከረበት ሁኔታ ነው የነበረው እና የዛን ጊዜ ነው እንግዲህ የአማራ ፋኖ የምንድነው የአማራ ህዝባዊ ሰራዊት በእስክንድር ነጋ የሚመራው የአማራ ህዝባዊ ሰራዊት ጎጃም እዝ ጎጃም እዝ የአማራ ህዝባዊ ሰራዊት ጎጃምና ጎንደር እያልኩ ብዙ ጊዜ ይቀላቅላል። በጣም ይቅርታ አድርጉልኝ። የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ በሚል እስክንድር ነጋ አንድ የሆነውን የጎጃም ኃይል ለመከፋፈል ስራ ጀመረ። ይሄ እንግዲህ ምንድን ነው በእስክንድር ነጋ ድጋፍና በእስክንድር ነጋ ምሪት ነው። ግን በተዘዋዋሪ መንገድ በብአዴኖች ተልእኮ ነው። ያንን የብአዴን ተልእኮ ማስረሻ ሰጤ ይዞ ሲመጣ የጎጃም ፋኖችን ለመከፋፈል ማስረሻ ሰጤ ይዞ ሲመጣ እስክንድርን ያንን መረዳት አቅቶት ማስረሻ ሰጤን ተቀብሎ ጎጃምን ለመከፋፈል አብሮ ሲሰራ ነበር። እስክንድር ነጋ አያችሁ፣ አብሮ ሲሰራ ነበር ከነዘመነ ጋራ ከነአስረስ ጋራ ከነዝናቡ ጋራ ተስማምቶ ያለውን ልዩነት ፈቶ አንድ ሆኖ መስራት ሲገባው በጎጃም ሌላ አንጃ ሌላ ክፍፍል ለመፍጠር እስክንድር ነጋ አንዱ የተጠቀመበት ሰው ቢኖር ማስረሻ ሰጤ ነው። አንዱ የተጠቀመበት ሰው ቢኖር ማስረሻ ሰጤ ነው። ማስረሻ ሰጤ ደግሞ ተልእኮ ይዞ ነው የመጣው እና ይሄ ወንድም ምን አለኝ፣ ከእስክንድር ጋራ በጭራሽ ልንሰራ አንችልም። ከእስክንድር ጋራ በጭራሽ ልንሰራ አንችልም። ከእስክንድር ጋራ ደግሞ ልንሰራ የማንችለው እስክንድር ላይ በግለሰብ ደረጃ ችግር ስላለን ሳይሆን ከእስክንድር ጋራ ተነጋግረን ተወያይተን ይህን እናደርግ ብለን የምንለውን ነገር
እነ ተመስገን ጥሩነህ ይደርሳቸዋል። ለምን እስክንድር ጎን ማን ያለው? እስክንድር ጎን ማስረሻ ሰጤ ነው ያለው። ማስረሻ ሰጤ ከነ ተመስገን ጥሩነህ ከነ አረጋ ከበደ መመሪያ ተቀብሎ የሚሰራ ሰው ነው። ስለዚህ ከእስክንድር ጋር ልንሰራ አንችልም። ከእስክንድር ጋር ልንሰራ አንችልም። ለምን? እስክንድር የምንነጋገረውን የምናደርገውን ስትራቴጂያችንም ሌሎች ነገሮችንም ለማስረሻ ይነግረዋል። ማስረሻ ደግሞ ለአለቆቹ ይናገራል ብሎ ነግሮ ነበር ከ2 ዓመት በፊት አድማጮች፣ ተመልካቾች አፋሕድ ከመቋቋሙ በፊት ማለት ነው። እና ይሄንን ሁሉ በተለያየ ሚዲያ ኮሚኒኬት እየተደረገ እስክንድር ነጋ ከእንደዚህ ሰዎች ራሱን እንዲያጸዳ ኮሚኒኬት እየተደረገ፣ ነገር ግን እስክንድር ነጋ ሊሰማ ስላልቻለ አፋሕድ በሚቋቋምበት ጊዜ ማስረሻ ሰጤም የአፋሕድ ከፍተኛ አመራር ሆኖ እንዲቀጥል ተደረገ። የአፋሕድ ከፍተኛ አመራር ሆኖ ማስረሻ ሰጤ ከቀጠለ በኋላ አሁንም በአፋሕድ በብአዴኖች የተሞላ ነው። እነ መስፍን ከፋለውን እነ ማስረሻ ሰጤን ይዞ ሲሄድ ይሄ ነገር አፋሕድ በብአዴን ተጠልፏል። እነ ኮሎኔል ፋንታሁንም በብአዴኖች የቁም እስረኛ ሆነዋል። ይሄ ነገር እልባት ማግኘት አለበት በሚል ብዙ ስንጥር ነው፣ ብዙ ስንደክም ነው። በኋላ ምን ሆነ? እነ ማስረሻ ሰጤ በአፋሕድ ውስጥ ያላቸውን ኢንፍሉዌንስ ተጠቅመው እነ መስፍን ከፋለው በአፋሕድ ውስጥ ያለውን ኢንፍሉዌንስ ተጠቅመው አፋሕድ በአፍሪካ ዩኒየን በኢጋድ በአሜሪካ መንግስትና በአውሮፓ ዩኒየን በኩል ከአገዛዙ ጋራ መወያየት የሚቻልበትን ሁኔታ ቅድመ ውይይት ነው የሚባለው። ቅድመ ውይይት ቀጥታ ወደ ድርድር አይደለም። ወደ ድርድር ከመካሄዱ በፊት በተዘዋዋሪ መንገድ በሶስተኛ አካል ነው ውይይት የሚደረገው አይደል እንዴ? ስለዚህ አገዛዙ ከአሜሪካ መንግስት ከአውሮፓዊ ህብረት ከኢጋድ እና ከአፍሪካ ዩኒየን ጋር አገዛዙ ይነጋገራል። እነዚህ አካላት ደግሞ ከፋኖ ጋር ይነጋገራሉ። ስለዚህ ውይይት አለ። ያ ውይይቱ ድርድር ነው። በሶስተኛ ዙር የሚደረግ ያ ድርድር ነው። እንደዛ አይነት ሚሽን ተቀብለው የአፍሪካ ዩኒየን ሰዎች እነ እስክንድርን አነጋገሩ፣ አፋሕዶችን አነጋገሩ። ያንንም ደግሞ ፋሲሊቴት ያደረጉት እነ ማስረሻ ሰጤ እነ መስፍን ከፋለው ናቸው። እዛው አፋሕድ ውስጥ ያሉ ብአዴኖች እነ እስክንድርን እና ሌሎችን አገናኙ ማለት ነው። ከዛ ንግግሮች ተደረገ። በኋላ በአካል መገናኘት አለብን ተብሎ በአካል በሚስጥር ህዝብ ሳያቅ በሚስጥር አፋሕዶች እስክንድር በአካል አልነበረም፣ በዋትሳፕ ነው የተገኘው። በአካል አፋሕዶች በዳውንት በምትባል ወረዳ ከኢጋድ ጋራ ወርቅነህ ገበየሁ ከሚመራው ኢጋድ ጋራ ከአፍሪካ ዩኒየን ጋራ ከአሜሪካ ህብረትና ከአሜሪካ አውሮፓ ህብረትና ከአሜሪካ መንግስት ጋራ ተወካዮች ሄደው ዳውንት ድረስ ሄደው እዛ ኮሎኔል ፋንታሁን ነበር ያን አካባቢ የሚቆጣጠር። እዛ አካባቢ እንቅስቃሴዎች ውይይቶችና ድርድሮች ተደረጉ። ጥር ላይ ነው ድርድሮ የተደረገው፣ ጥር 13 አካባቢ እና ያ በሚሆንበት ጊዜ ያ ድርድር ሊክ አረገ። አፋሕዶች ድርድር እነሱ ውይይት እያደረጉ ውይይት ለጊዜው ድርድር የሚለውን እናቁም ነው፣ ግድ የለም ውይይት ከነዚህ ከዓለም አቀፍ መንግስታት ጋር ከነ ኢጋድ ጋር ውይይት እያደረጉ እንደሆነ ይፋ ሆነ። አሁን አፋሕድ ከአገዛዙ ጋር እየተደራደረ ነው በሚል ከፍተኛ የሆነ ተቃውሞ በእነ እስክንድር ነጋ ላይ ተነሳ። ያ ከፍተኛ የሆነ ተቃውሞ በሚነሳበት ጊዜ እነ እስክንድር ነጋ ሚዲያ ላይ ወጥተው እስክንድር ነጋ ራሱ በ3 ቀን በ4 ቀን ጊዜ ውስጥ ወደ 11 ሚዲያዎችና ቲክቶክ ምናምኖች ነው ሰፊ ጊዜ ወስዶ እኛ ድርድር አላደረግንም፣ ከአገዛዙ ጋር ድርድር በጭራሽ አላደረግንም፣ ውይይት ያደረግነው ከአገዛዙ ጋር ለመደራደር አይደለም በሚል በቃ ፍላት አውት ምንም አይነት ድርድር አልተደረገም የሚል መግለጫ ይሰጣሉ ማለት ነው። አልተደራደርም። ምንድን ነው ያደረግነው? ውይይት ነው ያደረግነው። እንግዲህ ስለ ማንቸስተር ሲቲ እና ስለ አርሰናል ሊነጋገሩ ማለት ነው። እና እንደዛ ነው ያደረግነው። እና እግዚአብሔር ያሳያቸው። አሁን እነዚህ አራቱ የውጭ ሀገር ተቋማት አማራ ክልል ዳውንት ድረስ ሄደው ከነ እስክንድር ነጋ ጋር የሚነጋገሩት የነ እስክንድር ነጋ ሪፖርት ብቻ ለመስማት እነ እስክንድር ነጋ ስለ ሰብአዊ መብት ስለ ሰብአዊ ድጋፍ ስለ ሰብአዊ መብት ስለተለያዩ ነገሮች በአማራ ክልል የሆነውን ነገር ለመንገር ያዘጋጁት ሰነድ አለ። ያንን ሰነድ ሊሰጧቸው ነው። እንግዲህ ያ ሁሉ ጉዞ ያ ሁሉ እንቅስቃሴ ተደርጎ ዳውንት የተደረጉት እነ እስክንድር ነጋ
አፋዶች የሰጧቸውን ማለት እና እንደዛ አይነት በቃ በጣም ህዝቡ የማያስብ አድማጭም የማያስብ ይመስል እኛ ውይይት አላደረግንም፣ እኛ ድርድር አላደረግንም፣ እኛ የአማራውን ህዝብ ስቃይና መከራ ነው ለዓለም አቀፍ ማህበረሰብ ያሳወቅ ነው የሚል አይነት መልስ ነበር የሰጡት። እና እስቲ በዛው ወቅት እስክንድር ነጋ በኢትዮ 360 የተናገረውን ላጋራችሁ። ምንድን ነው ያለው? በኢትዮ 360 እናዳምጥ። ኢትዮ 360 ላይ ድርድር እያደረጋችሁ ነው ከአገዛዙ ጋር ተብሎ ሲጠየቅ በጭራሽ እኛ ድርድር አላደረግንም። አዎ ተገናኝተናል፣ ከነ አሜሪካ ከነ አውሮፓ ህብረት ከነ ኢጋድ ጋር ተገናኝተናል። ግን የተገናኘ ነው ከአገዛዙ ጋር ስለመነጋገር ስለ ድርድር አይደለም ብሎ የተናገረውን ለማስተባበል የሞከረውን እስቲ መለስ ብለን እንመልከት። ትክክለኛ መረጃ ነው። ከአራት ዓለም አቀፍ ማህበረሰብ አካላት ጋር እነሱ ባቀረቡለት ጥያቄ መሰረት ከትላንት ወዲያ ጀምሮ ማለትም ከጥር 13 2017 ዓመተ ምህረት ዕለት ተገናኝተን የመጀመሪያ ዙር ንግግር አድርገናል። ይሄ ንግግር ያው ቀጣይነት ይኖረዋል ማለት ነው። እነዚህ አራት አካላት አንድ የአፍሪካ ህብረት፣ ሁለት ኢጋድ፣ ሶስት አሜሪካ እና አራት የአውሮፓ ህብረት ናቸው። ቀደም ብዬ እንዳልኩት አድራሻችንን አፈላልገው ያገኙት እነሱ ናቸው። በነገራችን ላይ እኛ አይደለንም። እኛ ፈልገን አላገኘናቸውም። በምን መስፈርት እኛን እንደመረጡ በቀጥታ ያልጠየቅናቸው ቢሆንም ድርጅታችን ያው ህዝባዊ ድርጅቱ ማለት ነው ትላልቅ የፋኖ አደረጃጀቶችን አቅፎ የያዘ መሆኑን በራሳቸው መንገድ አጥንተው የደረሱበት እውነታ ነው ብለን እናምናለን። የአንድነት ጥቅሙ እንግዲህ በዚህ መንገድ ቁልጭ ብሎ ይታያል። ብሩክ ተሰባስቦ መታገሉ እንደዚህ አይነት ክብር፣ እንደዚህ አይነት መፈለግን ነው የሚያስገኘው እና በዚህ ነው እንግዲህ ውይይቱ የተጀመረው ማለት ነው። ሂደቱን አስመልክቼ አንድ ሁለት ነገር ሊያነጋግሩን እንደሚፈልጉ መልእክት ከላኩልን በኋላ ጉዳዩን የድርጅቱ ከፍተኛ አመራሮች ቀጣይ ውይይት አድርገውበታል። በተደረገው ውይይት ቅድም እንዳልኩ ተፈልገን የተጠየቅነው አንድ በመሆናችን እንደሆነ ሁላችንም ተስማምተናል። የፋኖ ትግልን ወደ ታለመበት ግብ ለማሻገር ይኸው አንድነት መጠናከር እና መስፋት እንዳለበት ማለትም ከኛ ጋር ለጊዜው አንድ ያልሆኑትንም ያካተተ የፋኖ አደረጃጀት መኖር እንዳለበት በሙሉ ድምፅ ተስማምተናል በዚህ ስብሰባ ላይ ማለት ነው። ለቀረበልን ጥሪ ምን ምላሽ መስጠት አለብን በሚለው ጥያቄ ዙሪያ ግን በብዙሃኑ በኩል አወንታዊ ምላሽ ሰጥተን ከዓለም አቀፉ ማህበረሰብ ጋር በመነጋገር አለብን። የትግሉ ዓላማ ምን እንደሆነ ለዓለም አቀፉ ማህበረሰብ ማስረዳት አለብን። አገዛዙ በተያያዝነው ጦርነት ሂደት ውስጥ እየፈጸመ የሚገኘውን የጦር ወንጀሎች ለዓለም መንግስታት ማጋለጥ አለብን። በአማራ ክልል ውስጥ በተለይ እየደረሰ ያለውን እንደ ረሃብ የመሳሰሉ ሰብአዊ ቀውሶችን አስረድተን እርዳታ ማስተባበር አለብን አቋም ይዟል። ይህ እንግዲህ ብዙሃኑ ነው። አንዳንዶች ደግሞ አይ ከዓለም አቀፉ ማህበረሰብ ጋር ብንነጋገር ከአገዛዙ ጋር እየተነጋገሩ ነው የሚል የሐሰት ዘመቻ ሊያስከፍትብን ስለሚችል ለጊዜው ቢቀርብን ይሻላል የሚል ልዩነት አንጸባርቀዋል፣ ይዘዋል። ሆኖም በቀጣይነት ባደረግናቸው ተከታታይ ውይይቶች የልዩነት ሀሳብ ያነሱት ከግማሽ መንገድ አልፈው በመምጣት የልዩነት ሀሳባችን ይመዝገብና የብዙሃኑን ድምፅ የማክበር ኃላፊነትም ግዴታም አለብን፣ ችግር አንፈጥርም፣ ደንቃራ አንሆንም በማለታቸውና በዚህ ጉዳይ በድርጅቱ ላይ ምንም አይነት ችግር ቢደርስ እኔ በድርጅቱ መሪነቴ ብቻ ሙሉ ለሙሉ ኃላፊነት እንደምወስድ ቃል ገብቼ ከትላንት ወዲያ ቅድም እንዳልኩት ጥር 13 2017 ዓ.ም ከአፍሪካ ህብረት፣ ከኢጋድ፣ ከአሜሪካ እና ከአውሮፓ ህብረት ተወካዮች ጋር በነፃ ወረዳችን ውስጥ እነሱ ወደኛ ወዳለንበት ነፃ ወረዳ ዘልቀው በመግባት የመጀመሪያ ዙር ውይይት ተደርጓል ማለት ነው። ስለዚህም ይሄ እንግዲህ እስክንድር ነጋ የአፋሕድ ሊቀመንበር ጥር ላይ ከአንድ ዓመት ገደማ በፊት ነው የተናገረው ነው። በዳውንት በሰሜን ወሎ
የተደረገውን ውይይት አስመልክቶ ውይይት ነው እንጂ ያደረግነው ድርድር አላደረግንም ከአገዛዙ ጋር የሚል መልስ ነው የሰጠው ማን እስክንድር ነጋ። እና ይሄ በብዙዎች ዘንድ ይሄ ነገር በጭራሽ ውይይት አይደለም የተደረገው፣ ድርድር ነው የተደረገው ከአገዛዙ ጋራ በእነዚህ በሶስተኛ አካል በኩል ውይይቶች ሳይሆን ከውይይት አልፎ ድርድር እየተደረገ ነው በሚል ብዙዎቻችን በማስረጃ እየተናገረው እንደውም እንደነ ኤልያስ መሰረት ያሉ ገለልተኛ ጋዜጠኞች ሁሉ ሳይቀር የዓለም አቀፍ ማህበረሰብንም አነጋግረው በእርግጥም በሶስተኛ አካል ድርድር እንደተደረገ ዘግበው ነበር። ነገር ግን እነዚህ ገለልተኛ አካላትን ሙሉ ሳይቀር እነ እስክንድር ነጋ በጭራሽ ውሸት ነው ብለው እንደዚህ አይነት ምላሽ እነ ኤልያስ መሰረትን ሁሉ ሳይቀር ውሸት ነው የሚናገሩት ብለው እነሱ ላይ ዘመቻ እስከሚክፈት የጀመሩበት ሁኔታ ነው ያለው። ያ እንደሆነ ምንድነው የሆነው? በዚህ ወቅት ደግሞ እንደገና የአፋሕድ የደህንነት ኃላፊ የአፋሕድ የስራ አስፈጻሚ ኮሚቴ አባል እና የደህንነት ኃላፊ መስፍን ከፋለው የሚባለው ደግሞ ከአማራ ክልል ከአረጋ ከበደ ምክትል ጋር ማለት ነው ከአረጋ ከበደ ምክትል ጋር ከአብዱ ሁሴን ጋር በስልክ ንግግር ሲያደርግ ሲመካከር ሲወያይ አፋሕድን እንዴት ወደ መንግስት ማምጣት እንዳለባቸው ሲወያዩ ሲመካከሩ የሚያሳይ ቪዲዮ ደግሞ ወጣ። አሁን ያ ቪዲዮ በሚወጣበት ጊዜ እነ እስክንድር ከአንድ ዓመት በፊት ነው የምነግራቸው። እነ እስክንድር ነጋ የአፋሕድ አመራር በመስፍን ከፍያሉ ላይ እርምጃ አልወሰደም። በመስፍን ከፍያሉ ላይ እርምጃ አልወሰደም። እና እግዚአብሔር ያሳያችሁ እንግዲህ ሌሎች ፋኖችን አሁን የአፋሕድ ሰዎች ብዙ ፋኖችን ሲያስሩ ሲያግቱ ሲገድሉ ሲረሽኑ እንደዚህ አይነት ጥፋት ያጠፉ የእነሱ ውስጥ ያሉ አመራሮችን ግን ምንም አይነት እርምጃ አልወሰዱባቸው። ለምንድን ነው? እነሱ የዚህ አካል ስለነበሩ። እንግዲህ ቅድም እስክንድር ነጋ እንዳለው በጋራ ነው የተስማማ ነዋል እና በጋራ በሚመስል የተወሰኑት ግን ተቃውሞ አሰሙ አለ። የተወሰኑት ተቃውሞ አሰሙ። ይሄ ነገር አያዋጣም፣ ወደ ችግር ውስጥ ይከተናል፣ ተቃውሞ ያስነሳብናል ብለው ተቃውሞ አስነስተዋል። ነገር ግን በዚህ ሁሉ ውስጥ እስክንድር ነጋ ግድ የለም በእኔ ይሁንባችሁ፣ እኔ ሙሉ ኃላፊነቱን እኔ እወስዳለሁ ብሎ እስክንድር ነጋ ወደ የዳውንቱ ድርድር የዳውንቱ ውይይት እንዲደረግ ተደረገ ማለት ነው። እና እንግዲህ እዚህ ጋር አንድ ነገር ልብ እንድትሉልኝ የሚፈልጉ አድማጮች ተመልካቾች፣ ብዙዎቻችን ማስረሻ ሰጤ ከተመስገን ጥሩነህ ጋር ከባዴኖች ጋር የሚሰራ ነው እያልን ብዙ ጊዜ ተቃውሞ እያስነሳን ባለንበት ሁኔታ መስፍን ከፋለው ደግሞ ከብልጽግና ሰው ጋር እንደሚሰራ እጅ ከፍንጅ በተያዘበት ሁኔታ አፋሕድ ራሱን ሪፎርም አድርጎ ራሱን አስተካክሎ ከባዴኖች ራሱን ማስጣት አልቻለም። ጭራሽ ማስረሻ ሰጤ ምን ሆነ? ማስረሻ ሰጤ የውጭ ግንኙነት ኃላፊ ሆኖ ተቀመጠ። ተመልከቱ። ስለዚህ ማስረሻ ሰጤ የውጭ ግንኙነት ኃላፊ ነው። የአፋሕድ እስከ 1 ሳምንት ድረስ የውጭ ግንኙነት ኃላፊ ሆኖ ሲሰራ ነበረ። ለብአዴንም በእነ ተመስገን ጥሩነህ በእነ አረጋ ከበደ እየታዘዘ የሚሰራ ሰው የውጭ ግንኙነት ኃላፊ ሆኖ እንዲሰራ እነ እስክንድር ነጋ አስቀምጠውታል። ስለዚህ ይህ ሰው ከኢጋድ ጋር ከአፍሪካ ዩኒየን ጋር ከአሜሪካ ህብረት ጋር ከሌሎች ጋር እንዲገናኝ የመደቡት የውጭ ግንኙነት ኃላፊ አድርጎ የመደቡት ማስረሻ ሰጤ ነው። ስለዚህ ኦል ዚስ ታይም ተመልከቱ፣ ይሄ ሁሉ ችግር ይሄ ሁሉ ተቃውሞ እየተነሳ እነ መስፍን ከፋለው እጅ ከፍንጅ ተይዞ ብዙ ነገር በሚሆንበት ጊዜ እነ እስክንድር ነጋ ድርጅታቸውን ለማጥራት ምንም አይነት እርምጃ አልወሰዱም። ስለዚህ ከነ ማስረሻ ሰጤ ጋር ነበር አብሮ ሲጓዝ፣ ከባዴኖች ጋር ነበር አብሮ ሲጓዝ፣ በባዴን ተጠልፎ ነበር አብሮ ሲጓዝ የነበሩ። ቅድም እዚህ ጋር እስክንድር ነጋ የተናገረው ነገር አለ። ለአሜሪካና ለእነዚህ ለዓለም አቀፍ ማህበረሰባት ህዝብ ሰብአዊ መብት እንዲያገኝ 4 ጥያቄዎችን አቀረብን ብሏል። እነዚህን ጥያቄዎችን በማስተባበር ዙሪያ ላይ ለመስራት ነው አለ። እሱን አደረጉ ወይ? የዓለም አቀፍ ማህበረሰብ ድጋፍ ለህዝቡ እንዲሰጥ በጦርነት የማቀቀል አለው ሰው እነ ቀይ መስቀል ሌሎቹም እነ ዩኤስኤድ እና ወርልድ ፉድ ፕሮግራም ድጋፍ እንዲያደርጉ እነ እስክንድር ነጋ ከነዚህ ከዓለም አቀፍ ሰዎች ጋር ተነጋግረው ያመጡት ነገር አለ? ምንም ያመጡት ነገር የለም። እንደውም በአንጻሩ የአማራ ፋኖ ሚኒሊክ እዝ ነው የአፋባ ሚኒሊክ እዝ ነው ከቀይ መስቀል ጋር ተነጋግሮ ቀይ መስቀል በኢትዮጵያ በአማራ ክልል በሚደረጉ ጦርነቶች እንዲገባ ያደረጉት በመጀመሪያ የአማራ ፋኖ የሚኒሊክ እዝ አፋባዎች ናቸው። ስለዚህ አፋሕዶች ከጅምሩ በቃ መስመራቸውን የሳቱ ስለነበረ ብዙ ነገር ነው ገፍቶ መሄድ አልቻሉም። አድማጮቻችን፣ ተመልካቾቻችን እና በዚህ ሂደት ውስጥ እንግዲህ ተመልከቱ፣ እንግዲህ 1 ዓመት ሆኖ በ1 ዓመቱ ሂደት ውስጥ አፋሕድ እንደተተራመሰ ነው የቀጠለው። እርስ በርስ አይተማመኑም።
የተከፋፈሉ ናቸው እንደተተረማመሰ እና በዚህ መካከል ነው እንግዲህ በተለይ እነ ማስረሻ ሰጤ ወደ ወሎ ካላላ ወረዳ ላይ ደገር አካባቢ እነ ማስረሻ ሰጤ ኮሎኔል ፋንታሁንን አግተው የቁም እስረኛ አድርገው እዛ አካባቢ ነበሩ። ለምን ከጎጃም ተገፉ፣ ከብዙ ቦታ እየተገፉ አንድ አካባቢ ሆኑ። አሁን እዛ በሚሆንበት ጊዜ በአፋብሃ የአሳምነው እዝ ወታደራዊ አዛዦች እና በሸዋ ጠቅላይ ግዛት እዝ ወታደራዊ አዛዦች መካከል ንግግሮች መደረግ ጀመሩ። ከዛ ከሸዋ ኃይል በሆነ አጋጣሚ ምክንያቱን እዚህ መናገር አልፈልግም፣ ወደ ወሎ ይገባል። ወሎ በሚገባበት ጊዜ ኮሎኔል ፋንታሁን ከቁም እስር ይወጣል። የዚህን ጊዜ እንደ ማስረሻ ሰጤ ብቻቸውን ስለሆኑ ሚሽናቸውን ስላከናወኑ በፊት ኮሎኔል ፋንታሁንን ይዘው ኮሎኔል ፋንታሁን ላይ እነምሬ ተኩስ ከፍተው ኮሎኔል ፋንታሁንን አስገድለው ኮሎኔል ፋንታሁንን እነምሬ እነ ድርሳን ገደሏቸው በሚል በወሎ ፋኖች መካከል ትልቅ ትርምስ ለመፍጠር ነበር። ያ ከሸፈባቸው። ያ በሚከሽፍባቸው ጊዜ አሁን ማስረሻ ሰጤ እነ መስፍን ከፋሉ ምንም የሚሰሩት ነገር ምንም። ስለዚህ ወደ ጌቶቻቸውና ወደ አለቆቻቸው ሄዱ ማለት እና የሆነው ይሄ ነው ወገኖች። እዚህ ጋር የምታዩት ፎቶ ይሄ እጅግ በጣም ለፋኖ ትልቅ ነገር። ለምን ይህ ሰው ፋኖ ውስጥ ሆኖ ተልኮ እነ እስክንድር ነጋ ሁኔታዎችን አመሻሽተውለት ይሄ ሰውና ሌሎቹ እነ መስፍን ከፋለው ፋኖን ሲያምሱ፣ ሲከፋፍሉ፣ ሲበጠብጡ በፋኖ መካከል አንድነት እንዳይኖር፣ ለውጥ እንዳይኖር ሲሰሩ የነበሩ ሰዎች ናቸው። ስለዚህ እነዚህ ሰዎች አሁን ለይቶላቸው ወደ ጌቶቻቸው መሄዳቸው ለፋኖ ትልቅ ጥቅም እና ይህንን የነ ማስረሻ ሰጤን እዚህ ጋር ማስረሻ ሰጤ እሱንና 3-4 ቦዲጋርዶቹን ብቻ ይዞ ነው ሄደ። ምንም ሰራዊትም የለው ድርጅትም የለው ምንም ነገር የለው። በቃ ራሱን ብቻ ይዘው እነ ኮሎኔል ፋንታሁንን አግተው ነበረ ወደ 80 ምናምን የሚሆኑት የቀሩት። አሁን እነ ኮሎኔል ፋንታሁንም በሸዋ ፋኖች ነፃ ወጥተው ከእገታ ከቁም እስር ሲወጡ እነ ማስረሻ ሰጤ ምንም ነገር ስለሌላቸው ሄደው ወደ አለቆቻቸው ወደ ጌቶቻቸው ሄደው። ስለዚህ አሁን እነ ማስረሻ ሰጤን ለፖለቲካ እንጠቀምባቸው ብሎ አገዛዙ የፋኖ መሪ የሆኑ ይመስል በዚህ መልኩ ፕሮፓጋንዳ እየሰሩባቸው ነው ማለት ነው። ግን አንድ ነገር መርሳት የሌለብን ግን ማስረሻ ሰጤ በአፋሕድ ውስጥ የውጭ ግንኙነት ኃላፊ እንደነበረ። ስለዚህ በአፋሕድ እንደ ውጭ ግንኙነት ኃላፊነቱ በአፋሕድና በአገዛዙ መካከል ድርድሮች ሲደረጉ ነበር ማለት። ለምን ማስረሻ ሰጤ የውጭ ግንኙነት ኃላፊ ነው። ያንን ማስቆም የነበረባቸው እነ እስክንድር ነጋ ያንን አላስቆሙ። ነገር ግን ማስረሻ ሰጤ እሱንና የተወሰኑትን ይዞ እኔ አፋሕድ ነኝ የአፋሕድ የውጭ ግንኙነት ነኝ ብሎ ይዞ ሄደ ማለት ነው። ለምን አፋሕድ ራይት ናው ፋንክሽናል አይደለም ወገኖች። አፋሕድ አሁን ባለንበት ሁኔታ ምንድነው ፋንክሽናል አይደለም። አሁን አንድ ሌላ እንትን ላሳያችሁ። እዚህ ጋር የአፋሕድ እስክንድር ነጋ ነው ያወጣው ብዬ ነው የምለው። እዚህ ጋር የአበበ ሙላቱ ገጽ ነው። አበበ ሙላቱ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ቃል አቀባይ ነው። የአፋሕድ ደግሞ ምክትል ቃል አቀባይ ነው። ምክትል ቃል አቀባይ ነው አቤጡሞ። እና በገጹ ላይ ምንድን ነው የሚለው? አፋሕድ በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም ይላል። እና በጭራሽ ውሸት ነው። እና በቃ ማስረሻ ሰጤ የተባረረ ነው። እሱ የፈረመው አፋሕድ ፈረመ ማለት አይቻልም። እና ውሸት ነው። እና አፋሕድ ከአገዛዙ ጋር የፈረመው ፊርማ ያደረገው ስምምነት ምንም ነገር የለም። አፋሕድ ከወድድ ብልጽግና ሆነ ከአማራ ክልል መንግስት ጋር ተብየው የሙት መንፈስ ጋራ በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አያውቅም። ተገናኝተን ድርድር አድርጎ አያውቅም። ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ይላል የአፋሕድ መግለጫ። ከዛ ወረድ ብሎ ምንድነው የሚለው? በአፋሕድ በኩል ምንድነው የሚለው? በአፋሕድ በኩል ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልኮ ተቀብሎ ሲንቀሳቀስ ተደርሶበታል ይላል። እንግዲህ ከአገዛዙ ጋር ተልኮ ተቀብሎ
ማስረሻ ሰጤ ሲንቀሳቀስ እንደነበረ ከ1 ዓመት በፊት ስንናገር ነበር። እነ እስክንድር ነጋ ግን አሁን ነው ተንቀሳቅሶ ተደርሶበታል የሚሉት። አሁን ምን አገኙና ነው ተደርሶበታል የሚሉት? አያችሁ፣ ስራውን ከጨረሰ በኋላ ሚሽኑን አኮምፕሊሽ ከኋላ እጁን ወደ ላገዛዙ ሰጠ ወይ ወደ ጌቶቹ ሄደ። ለምን አላሰሩትም? ለምን አልያዙትም? ለምን በቁጥጥር ስር አላዋሉትም? አያችሁ፣ ጅብ ከሄደ ውሻ ጮኸ ማለት ነው። ስለዚህ ኦል ዚስ ታይም ይሄን ሁሉ ጊዜ 1 ዓመት አፋሕድ ከተቆጣጠረ ጀምሮ 1 ዓመት ተኩል ሙሉ እንደነ ማስረሻ እነሱ ራሳቸው የብልጽግናን ተልእኮ ተቀብሎ እየሰራ መሆኑ ተረጋግጧል ካለ የብልጽግና መንግስት ተልእኮን ተቀብሎ ሲሰሩ የነበሩ ሰዎችን 1 ዓመት ተኩል ሙሉ ለምን ተሸከሙ? እሺ ባያውቁ፣ እሺ ግን እየተነገራቸው መረጃዎች እየወጡ ኦዲዮዎች እየወጡ ብዙ ነገሮች እየታዩ እንዴት እርምጃ መውሰድ አልቻሉ? ስለዚህ ለዚህ እስከ እስክንድር ነጋ ጀምሮ አፋሕድ ውስጥ ያሉ ኃላፊዎች፣ መሪዎች ተጠያቂ ናቸው። ኃላፊነት መውሰድ አለባቸው። ነገሩን ሁሉ ማስረሻ ሰጤ ማላቀቅ አይችሉም። ለሆነው ነገር በሙሉ ተጠያቂ ናቸው። ዳውንት የሄዱት እነሱ ናቸው። ዳውንት ወረዳ ከነ ኢጋድ ጋር ቁጭ ብሎ ሲነጋገሩ የነበሩት በሙሉ ተጠያቂ ናቸው። መልስ መስጠት አለባቸው። ነገሩን አደባብሰው ማስረሻ ሰጤ ላይ ብቻ ነገሮችን ሁሉ ወርውሮ መቀመጥ አይቻልም። ማስረሻ ሰጤ ነው ይሄን ያደረገው፣ መስፍን ከፋለ ነው ይሄን ያደረገው ማለት አይቻልም። መስፍን ከፋለው ማስረሻ ሰጤ ይሄን እንዲያደርጉ የፈቀዱት እነሱ አይደለም። አመራር ያደረጓቸው እነሱ አይደለም። የውጭ ግንኙነት ኃላፊ ያደረጓቸው እነሱ አይደለም። ይሄ ሁሉ በሚሆንበትስ ጊዜ ሌሎች ሁሉ ማስጠንቀቂያ የተነገራቸው ራሳችሁን አጥሩ፣ በብአዴኖች ራሳችሁን አጥሩ፣ በአፋሕድ በብአዴን ተጠልፏል አጥሩ እየተባሉ ሲነገራቸው ያልሰሙት እነሱ አይደለም። ስለዚህ ይሄ ሊቀመጥበት ይገባል። ከዛ ምንድን ነው የሚሉት አድማጮች፣ ተመልካቾች፣ ሌሎች የሌሎች ሀገሮች በዚህ ጉዳይ ላይ መግለጫ እንዲሰጡም ጠይቀዋል። በምናባዊ ዓለም ተደረገ በተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረትና የኢጋድ ሰዎች በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን። አፋሕድ የተነጋገረው ነገር የለም። አፋሕድ ምንም አልተወያየም። በዳውንትም ስብሰባ ድርድር አላደረግንም። ውይይት ነው እንጂ ያደረግነው ድርድር አላደረግንም። ስለዚህ ይሄንን በተመለከተም ደግሞ እኛን የማታምኑን ከሆነ እኛን ውሸታም የምትሉን ከሆነ ኢጋድና የአፍሪካ ህብረትም በዚህ ጉዳይ ላይ መግለጫ እንዲሰጡና ያለውን ነገር እንዲያብራሩ እንጠይቃለን ብለው ነው ያሉት። አድማጮቼ እንግዲህ ይሄ አሁን ህዳር 25 ቀን አፋሕድ እነ እስክንድር ነጋ ያወጡት መግለጫ ነው እና እዚህ ጋር ተመልከቱ። በጭራሽ እኛ ድርድር አላደረግም ነው የሚሉት። አሁን ድርድሩን ተቃውሞ ሊሆኑ ይችላሉ። አሁን ያለውን ሁኔታ አልተስማሙ ሊሆኑ ይችላሉ እና ያንን እነሱ ሲያደርጉት የነበረውን ድርድር አንቀበልም ብለው ሊሆኑ ይችላሉ። በመካከላቸው መከፋፈል ፈጥሮ ያ ሂደት እስከ መጨረሻው ሳይሄድ ቀርቶ ሊሆን ይችላል። ነገር ግን በሂደቱ ግን ማስረሻ ሰጤን የውጭ ግንኙነት ኃላፊ አድርገው ወክለው ያንን ነገር ግን ሲያደርጉ እንደነበረ ግን መካድ አይችሉም። የሚያዋጣው ምንድን ነው? ተሳስተናል ብለው ህዝቡን ይቅርታ ጠይቀው ከህዝብ ጋር እውነትን ቢነጋገሩ ጥሩ ይመስለኛል። በውሸት ላይ ውሸት፣ በሐሰት ላይ ሐሰት እየተደራረቡ ነገሮችን ግን የበለጠ ማባበስ እኔ ጥሩ አይመስለኝም። እና እዚህ ጋር አንድ ላሳያችሁ። እዚህ ጋር ተመልከቱ። ይሄ የምታዩት የኢጋድ ሴክሬታሪያት እንግዲህ የኢጋድና የአፍሪካ ዩኒየን መልስ ይስጡበት፣ መልስ እንዲሰጡ ጥሪ እናቀርባለን አይደል ያሉት። እና ይሄ የምትመለከቱት የኢጋድ ሴክሬታሪያት ኢጋድ ኮልስ ፎር ብሮደር ፓርቲሲፔሽን አዝ አማራ አፋሕድ ፓርቲ ሳይን ፒስ ዲል ይላል። ኢጋድ ዴፑቲ ኤግዜኪቲቭ ሴክሬታሪ His Excellency Mau Areso today on behalf of the Executive Secretariat together with the African Union Commission Deputy Chairman His Excellency G.D. Haddadi witnessed the signing of the peace agreement between the Amhara Regional Government of Ethiopia and the Amhara Fano People's Organization AFAHED in Addis Ababa. ስለዚህ ይሄ ዊትነስ አድርገናል። ተመልከቷቸው። እዚህ ጋር የኢጋድ እና የአፍሪካ ዩኒየን ተወካዮች ናቸው። ዊትነስ አድርገናል።
ለምን ኢጋድም አፍሪካ ዩኒየንም የአሜሪካ ህብረትም ሌሎችም አብረው ሲያነጋግሩ ስለነበረ ማለት ነው። ስምምነት የሚፈረመው ምን ሲሆን ነው ወገኖቼ? ስምምነት የሚፈረመው አስቀድሞ ንግግር ሲደረግ፣ አስቀድሞ ውይይት ሲደረግ ነው። ያ ውይይት ያ ንግግር እንግዲህ ከዳውንት ጀምሮ ሲደረግ የነበረ ውይይት ነው። እነ እስክንድር ነጋ የካዱት ማለት ነው። እና ያ ውይይት አገዛዙ በሚፈልገው መልኩ ፍሬ አፍርቶ ይኸው እነ ማስረሻ ሰጤን በመያዝ አፋሕድ ከአገዛዙ ጋራ ተስማማ፣ ከብልጽግና መንግስት ጋር አፋሕድ ተስማማ ብለው መግለጫ ወጡ ማለት ነው። ስለዚህ ቴክኒካሊ ስፒኪንግ አሁን አፋሕድ የአገዛዙ ጠላት መሆኑ አቁሟል ማለት ነው። ይሄ የምነግራችሁ እንግዲህ የኢጋድ መግለጫ ነው። አፍሪካ ዩኒየንም ደግሞ እንደዚህ ይላል። ይኸውላችሁ Africa Union holds landmark peace agreement. Hails Africa Union hails landmark peace agreement in Ethiopia. Landmark ነው የሚሉት ይገርማቸዋል። ከነ ማስረሻ ሰጤ ጋር የተደረገው landmark in Ethiopia. Welcome signing between Amhara region and Fano AFPO. አፋሕድ ማለት ነው። The Africa Union today witnessed and welcomed a significant step toward lasting peace in Ethiopia ብሎ ይዘረዝራል። እና የአፍሪካ ህብረትም በጣም የተደረገውን ስምምነት በጣም እናደንቃለን እና ብለው በቃ የአፍሪካ ህብረትም የኢጋድም ስምምነቱን ከአገዛዙ ጋር አፋሕዶች ኮቴንኮት ያደረጉትን ስምምነት የአፋሕድ የውጭ ግንኙነት ኃላፊ እስካለፈው ሳምንት ድረስ የአፋሕድ የውጭ ግንኙነት ኃላፊ የሆነው እነ ማስረሻ ሰጤ የፈረሙትን እንትን እያወደሱ ነው እየተናገሩ እና በቃ ይሄ በዚህ ጉዳይ ላይ አገዛዙ ትልቅ ፖለቲካ እየሰራበት ነው። አድማጮች ትልቅ ፖለቲካ እየሰራ ለብዙዎቻችን የነ ማስረጫ ነገርና የአፋሕድ ነገር ያው በፊትም ያው አፋሕድ ብዙ ጊዜ አንዳንድ ሰዎች ይህን አባባል አትጠቀም፣ አፋሕድ የበሰበሰ የሞተ ድርጅት ነው አትበል ይሉኛል። እኔ ግን ብዙ ጊዜ የበሰበሰ የሞተ የከሸፈ ድርጅት ነው ብዬ የምለው በዚህ ምክንያት ነው። በዚህ ምክንያት ነበር። ለምን ድርጅቱ ፋንክሽናል አይደለም። በቃ ድርጅቱ ውስጥ አሁን እነ ጎንደር ያሉት እነ ሻለቃ ደረጀ በላይ በራሳቸው መንገድ ሲሄዱ፣ እዚህ በኩል ደግሞ እንደምታዩት እነ ማስረሻ ሰጤ እነ መስፍን አማንም ደግሞ በራሳቸው መንገድ እየሄዱ ነው። እስክንድር ነጋ ደግሞ የት እንዳለ አይታወቅም። ድርጅቱን እየመራ አይደለም እስክንድር ነጋ። በቃ he is AWOL absent without leave እስክንድር ነጋ ድርጅቱን እየመራ አይደለም። ለአንድ ዓመት ተኩል ድርጅቱ ሲተራመስ እስክንድር ነጋ ድርጅቱን መስመር ማስያዝ ያልቻለ የዳውንት ስብሰባ ላይ እንደምንዳዩት ከአንድ ዓመት በፊት የነበረውን ሁኔታ ቅድም ቃለመጠይቁን አቅርቤላቸዋለሁ። አሁን ደግሞ እነ ማስረሻ ሰጤን እንኳን አንደኛ ብአዴኖች እንደሆኑ ነቅቶ እርማት ማድረግ አልቻለም። መጀመሪያውን ማወቅ አልቻለም። ዙሪያው ያሉትን ሰዎች ራሱ አጣርቶ መርምሮ አይቶ በሚሰሩት ነገር ራሱ እርምጃ እንዲወሰድና መስመር እንዲይዙ እንኳን ማድረግ አልቻለም። ማስረጃዎች እየወጡለት እየተነገሩት። ስለዚህ ብቃት ያለው በቃ ድርጅቱን አፋሕድን ያንኮታኮተው ወገኖቼ እስክንድር ነጋ። ከዛ ደግሞ እነ መከታው ደግሞ አሉ። ኮየፋንታውን እንዳልኳችሁ የቆም ስር ሆኖ ስለነበረ ምንም አቅም አልነበራቸውም። ኮየፋንታውን በእነ ማስረሻ ሰጤ ታጥረው ማለት ነው። ከዛ እነ መከታው ደግሞ አሁን እነ መከታው ከጎጃም ከወሎ ፋኖች ጋራ ከሸዋ ፋኖች ጋራ እየተነጋገሩ አብረው የተለያዩ ኦፕሬሽኖችን በጋራ እያሰሩ ነው። ስለዚህ አፋሕድ ቤዚክሊ አሁን ያለው አፋሕድ ሶስት አፋሕዶች ናቸው። አንደኛው አፋሕድ እነ ደረጀ ናቸው። ጎንደር ያሉት የጎንደር አፋሕዱ ነው። የጎንደር አፋሕዱ በአሁኑ ጊዜ ከነ ሀብቴ ጋራ ከአፋባዎች ጋራ ንግግር ላይ ናቸው እና እዛ የጎንደር አፋሕድ ውስጥም እንደ ማስረሻ ሰጤ አይነት ለብአዴን እየሰሩ የጎንደር ፋኖችን ሲያገዳድሉ የነበሩ ሰዎችም አሉ እና እነ ሻለቃ ደረጀ በዚህ ጉዳይ ላይ አንዳንድ ነገሮች ያስተካክላሉ፣ ያርማሉ ብዬ ተስፋ አደርጋለሁ። እነ ሻለቃ ጸዳሉ እነ ቆራጡ የመሳሰሉ የክፍለ ጦር አዛዦች ሁሉ ለአገዛዙ እጅ እንዲሰጡ ያደረጉ ለብአዴን የሚሰሩ ለብልጽግና የሚሰሩ የጎንደር አፋሕድ ውስጥ አሉ አሁንም። ስለዚህ የጎንደር አፋሕድ ራሳቸውን የቻሉ ናቸው፣ እነሱን ያዟቸው። ሌላው ደግሞ እነ ማስረሻ ሰጤ እነ መስፍን ከፋለው ደግሞ ያሉበት ከፍተኛ አመራሮች ያሉበት ደግሞ አንጃ አለ። ይሄ አንጃ አሁን
ይሄው እስካሁን አብረው ከነ እስክንድር ጋር አብረው ነበር ሲጓዙ የነበሩት። አሁን ግን ለብቻቸው ወጥተው ካገዛዙ ጋራ አፋሕድ ነን እኛ ብለው ካገዛዙ ጋር ስምምነት የመሰረተዋል። ሶስተኛው አንጃ ደግሞ የነ ሻለቃ መከታው እነ ኮይ ፋንታውን ያሉበት ሻለቃ መከታው ያለበት እነ ሻለቃ መከታው ያሉበት ትልቁ የሸዋ ጠቅላይ ግዛትን ያቀፈው አፋሕድ። ስለዚህ አሁን ይሄ ምንድን ነው የሆነው? ይሄ የአፋሕድ የሚለው ነገር በዚህ መልኩ እንግዲህ ምን ሆኗል? ተበታትኖ ዋጋ ቢስ ሆኗል። ስለዚህ መፍትሄው ምንድን ነው? መፍትሄው አሁንም መፍትሄ እኔ የምለው ምንድን ነው ወገኖቼ፣ አፋሕድ የሚለው ብራንድ በተለይ አሁን አገዛዙ ይሄንን ፎቶ ይሄንን ቪዲዮ እየደጋገመ እያሳየ የአፋሕድን ብራንድ በፕሮፓጋንዳ ይገለዋል። በቃ አፋሕድ ተመልከቱ፣ አፋሕድ ከብልጽግና ጋር ሲስማማ። ስለዚህ አንድ ሰው እኔ የአፋሕድ ፋኖ ነኝ ካለ ህዝብ ምንድን ነው የሚለው? ሁሉም ሰው መቼም መረጃ ቴሌቪዥንን አይሰማም። ሁሉም ሰው ሌሎች ሚዲያዎችን አይሰማም። ሁሉም ሰው ፌስቡክ ላይ አይሰማም። አብዛኛው ሰው የመንግስት መገናኛ ሚዲያውን እያየ እየሰማ ይሄን እየተከታተለ ፋኖ እኮ ከብልጽግና ጋር ተስማማ፣ አፋሕድ እኮ እነ እስክንድር ነጋ ጋር ከብልጽግና ጋር ተስማሙ ነው የሚለው። ስለዚህ ያ ከብልጽግና ጋር በድሮን ጥቃት ሲፈጸምበት የነበረ ማህበረሰብ፣ ስንት ግፍና ሰቆቃ ሲፈጸምበት የነበረ ማህበረሰብ፣ ለአማራው ህልውና ለህዝብ ብሎ በረሃ የወጣው ፋኖ አፋሕዶች ወይም አፋሕድ ውስጥ የነበሩ ከፍተኛ አመራሮች በዚህ መልኩ ትግሉን ሸጠው ከብልጽግና ጋር ሲሆኑ ስለ አፋሕድ ምንድን ነው የሚሰማው? ስለዚህ እኔ ጥሩ መፍትሄ ነው ብዬ ነው የምለው የእስክንድር ነጋ። በነገራችን ላይ እስክንድር ነጋ አፋሕድ ብዬ የምለው የእስክንድር ነጋ አፋሕድ መጨረሻ ምን ይሆን ብዬ የምለው አፋሕድ በአሁኑ ጊዜ በቃ ከእስክንድር ነጋ ጋር ብቻ የተገናኘ በቃ አፋሕድ ማለት እስክንድር ነጋ ማለት መግለጫውንም የሚያወጣው በአፋሕድ ስም እስክንድር ነጋ ይመስለኛል። ስለዚህ የሚበጀው ምንድን ነው? አፋሕድ እነ ሻለቃ አፋሕድ ውስጥ ያለው አንዱ አንጃ እነ ሻለቃ መከታው እነ ኮሎኔል ፋንታሁን ከነ ማስረሻ ሰጤ ራሳቸውን መለየት አለባቸው። ከብአዴኖች ራሳቸውን መለየት አለባቸው። ከብአዴኖች ደግሞ ራሳቸውን የሚለዩት እነ ማስረሻ ሰጤን በማውገዝ ወይም እነ ማስረሻ ሰጤን በመክሰስ አይደለም። ከነ ማስረሻ ሰጤ ከብአዴን ራሳቸውን የሚለዩት አፋሕድን አራግፎ በመተው ነው። እኔ በፊት አፋሕዶችና ምናምን እዛ ውስጥ ያሉ ብአዴኖች ከወጡ አንዳንድ ነገር ይኖራል የሚል ተስፋ ነበረኝ። ግን አሁን ያንን ሳስበው የግዴታ ከሌሎች ፋኖች ጋር መነጋገርና መስማማት አለባቸው። አሁን አፋሕድ አብዛኛው አመራር ጎንደር ያለው ወጥቷል፣ እነ ማስረሻም ወጥተዋል። ስለዚህ አሁን የቀሩት ሸዋ ያሉት ባቸው በቃ አፋሕድ ማለት አሁን ሪሊ ሚሊተሪሊ ነው የምነግራቸው። ሚሊተሪሊ አሁን አፋሕድ ማለት እነ ደረጀም ከወጡ አፋሕድ ማለት እነ ሻለቃ መከታው ማለት። ስለዚህ እነ ሻለቃ መከታው የሸዋ ፋኖዎች ከሸዋ ከነ አሁን የጀመሩትን ነገር አቀላጥፈው ይሄ አፋሕድ ምናምን የሚል ነገር ወደኋላ ሊይዛቸው አይገባም። ለምን በቃ አሁን የአፋሕድ ብራንድ እዚህ ጋር እንደምናየው ነው። በቃ አፋሕድ ማለት ብራንዱ አብዛኛው ሰው አይምሮ ላይ አሁን ያለው አፋሕድ ማለት ይሄ ማለት ነው። ስለዚህ ይሄን ሊፍቁት አይችሉም። ይሄ ደግሞ ማስረሻ ሰጤ ብቻውን ያደረጉ አይደለም። አብዛኞቹ የአፋሕድ አመራሮችም በእስክንድር ነጋ ልመና በእኔ ይሁንባችሁ ብሎ የተጀመረ ሂደት መጨረሻ ነው። የዳውንቱ ስብሰባ ማለት የዳውንቱ ስብሰባ መቋጫ ነው። እና በዳውንቱ ስብሰባ እስክንድር ነጋም ነበረበት፣ ሌሎችም ጌታ አስራደለ ነበረበት፣ ሌሎችም በሙሉ ነበሩ። ስለዚህ ይሄንን ስህተት ኦን ማድረግ አለባቸው። በቃ መሳሳታቸውን ማወቅ አለባቸው። ማስረሻ ሰጤ ላይ ብቻ ሁሉን ነገር መጫን አይቻልም ማለት ነው። እንግዲህ የእስክንድር ነጋ አፋሕድ መጨረሻ ምን ይሆን የሚለው እንግዲህ በጣም አዝናለሁ። አፋሕድ ትልቅ ድርጅት የአማራውን ፋኖቹን በሙሉ በአንድ ላይ ሊሰበስብ የሚል ድርጅት ሊሆን የሚችል ድርጅት ነበር። ግን እነ እስክንድር ነጋ ያላቸው ብቃት የአመራር ብቃት በጣም ደካማ ስለሆነ ስተበርንም ስለሆኑ ብዙ ሀሳቦችን ብዙ ሰጀስቶችን መስማት ስለማይፈልጉ
በዛ ላይ ደግሞ ብአዴኖችም ደግሞ አስርገው በብአዴኖችም ደግሞ ስለተሞሉ ብአዴኖች መጫወቻ ነው ያደረጓቸው። ብአዴኖች መጫወቻ ነው ያደረጓቸው እና ከ1 ዓመት ተኩል በላይ እነ ማስረሻ ሰጤ ከእስክንድር ነጋ ጋር እጅና ጓንት ሆነው እነ መስፍን ከነ ኮሎኔል ፋንታሁን ጋር እጅና ጓንት ሆነው ለዚህ ደረጃ ነው ያበፏቸው። እንግዲህ የአፋሕድ መጨረሻ ይሄ ነው ወገኖች። ሰኔ 2016 ዓመተ ምህረት ነው አፋሕድ የተመሰረተ። ሰኔ 2017 ሆነ። ከዛ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር ያው ጳጉሜን ስንጨምር 1 ዓመት ከ6 ወር 1 ዓመት ከ6 ወር ከአፋሕድ የተገኘው ውጤት ይሄ ነው። ስለዚህ አፋሕድ ፋንክሽናል ሆኖ ሊሰራ አልቻለም። አፋሕድ ውጤት ሊያመጣ አልቻለም። አፋሕድ መጨረሻው አወዳደቁ ይሄ ሆኗል ወገኖቼ። ስለዚህ አፋሕድ ውስጥ ያሉ አደረጃጀቶች ሀቀኛ ፋኖች፣ ሀቀኛ አደረጃጀቶች አፋሕድ የሚባለው ድርጅት በቃ እዚህ ደረጃ እንደደረሰ አውቀው ድርጅታችን የሚሉትን ነገር ትተው በተለይ ጎንደር ያሉት ከነ ሀብቴ ጋራ እነ መከታው ደግሞ ከነ ኢንጂነር ደሳለኝ ጋራ ጥንቃቄ ባለው መልኩ አንድነታቸውን ማሳለጥ ነው ያለባቸው። እኔ አሁን ይሄ በአማራ ክልል በሙሉ አንድነት ይምጣ ምናምን የሚል ብዥታ የለኝም። እኔ አሁን የምለው ምንድን ነው አትሊስት የሸዋ ፋኖች አንድ መሆን አለባቸው፣ የጎንደር ፋኖች አንድ መሆን አለባቸው። አሁን የወሎ ፋኖች አንድ እንደሆኑት የጎጃም ፋኖች አንድ እንደሆኑት እና ይሄ የነ ማስረሻ ሰጤ ጉዳይ እንግዲህ ይሄን ይመስላል አድማጮቼ። እና ይሄ ነገር በፊትም የነበረ የታመቀ ነገር ስለነበረ በዚህ መልኩ ፈንድቶ ነገሮች ሁሉ አሁን መጥራታቸው ለትግሉ በጣም ጥሩ ወይ ወደፊት አይኬድ ወይ ወደኋላ አይኬድ እና በዚህ መልኩ አፋሕድ ውስጥ የነበሩት ፋኖ ውስጥ የነበሩት የፋኖ መሪ ነን የፋኖ እንትን ነን ብለው የሚሉት የነበሩት በዚህ መልኩ ማስካቸው ጭንብላቸው ተገፎ በዚህ መልኩ መውጣታቸው ለትግሉ በጣም ጥሩ እና ማስረሻ ሰጤ እንኳን በሰላም ሄድክ ነው የምለው። እንግዲህ ከአለቆች ጋራ መቀላቀል አዋጣ ቀጥልበት ነው እና ይህንን ነው የምለው። እንግዲህ አድማጮቼ፣ ተመልካቾቼ የእስክንድር አፋሕድ መጨረሻ ምን ይሆን በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።